ቀለበት እንድታረግልኝ ፈልጋለሁ። ከዚህ በኋላ በእኔ ህይወት ውስጥ ጣልቃ ገብተህ ልጄን ስትነካ የኔንም ህይወት እንደነካ ማመንና ማሰብ አለብህ። ስለዚህ እኔ ደግሞ በልጄ አልደራደርም። ከፈለክ ካንተ ጋር የማይሆን ነገር ውስጥ ልገባ እችላለሁ። ስለዚህ ስነ ስርዓትህን ያዝ። ከዚህ በኋላ ስለ ሩታ ወደ ውጭ ሀገር ስለሆነ ነገር ምናምን ስታወራም እንዳልሰማ ለአባትነት ክብር ተመጠናለህ ብዬ አላሰብም። ገባ? ይሄ ደግሞ ልል የቻልኩት ከመሬት ተነስቼ አይደለም። የሰው ልጅ ወልዶ እኮ እንደ አባትነት እኮ አክት ማድረግ አለበት። እንደ አባትነት እኮ ለልጅህ የሚሰጥ የራሱ ፍቅር አለ። አንተ እኮ ልጅ ከተወለደበት ጊዜና ሰዓት ጀምሮ ከሄርሜላ ጋር ብዙ ነገሮች ስታረግ ነበር። ከጓደኞች ጋር ብዙ ነገር ስታረግ ነበር። አይደለም እዚህ ብዙ ኩሪፍቱ ሄደ ብዙ ነገሮች አድርጋል። አንተ ደግሞ ዛሬ ለአባትነት ክብር እንደ አባትነት መከበር፣ መወደድ፣ መፈቀር ከፈለግ የምታደርጋቸው ነገሮች እኮ መተው አለበት። ሲቀጥል ደግሞ ለሩታ ይሄ እድል ስለመጣ ደስተኛ ነው መሆን ያለበት። እንደፈለክ ከሄርሜላ ጋር ትሆናለህ፣ እንደፈለክ ከጓደኞች ጋር ትሆናለህ። ምን ያልፈልግህም የምባልበት ቦታ ላይ መኖር አልፈልግም። አሁንም ቢሆን ማለት ነው ተረዳይ። እኔ አልፈልግህም እስከዛሬ ድረስ እየቀለድኩብህ ነበር፣ አንተ ላይ ሙድ እያስኩብህ ነበረ ብላኝ እንዴት ነው አብሬያት መሆነው እንዴ? ከዚህም በኋላ እኮ ምንም አይነት ሪያሊቲ ነገር አይኖራት የምትችልኝ ምንም ነገር ሪያሊቲ ነገር እንኳን ብታደርግ ለኔ እየቀለለችብኝ ነው ብዬ ነው ማስበው። እንዴ በምን አይነት አምሮ ብታስበው ነው እንዴ? አንተ ውጣ ሂድ ከዚህ ቤት አትፈለግም እየተባለ እዛ ቤት ውስጥ ትቆያለህ እንዴ? የትኛውን ቦታ እንኳን ብትወል አትቆይም እንዴ? እኔም እኮ እንደዛ ነው የተደረኩት። አብርሽ አንተ ካደረክባት አይበልጥም። እኔ ከዚህ በኋላ እሷ ላይ አልደርስም፣ እሷ ምን ላይ አትደርስም። እኔ የራሴን ህይወት ነው ፈርሜላታለሁ፣ ፍቺ ፈጽመናል። ስለዚህ ምንም ለማደርጋቸው ነገሮች ማንንም ልጅ ነካህ ማለት እኔም እንደነካኸኝ ቁጠረው። ስለዚህ ካሁን በኋላ ልጅ አጠገብ ድርሽ እንዳትልብኝ እፈልጋለሁኝ። ካሁን በኋላ እንደው እኔና አንተ ያልሆነ ነገር ውስጥ መግባት ሁላ እንችላለን እያለ የካሌብ ያስጠነቀቀው ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ተመልካቾቼ እንደምን አላችሁልኝ? ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻው ተከታተሉኝ እና እንግዲህ ዛሬ ውድ ቤተሰቦቼ አብርሽ መጥቷል። አብርሽ ሲመጣ ደግሞ በልጁ ጉዳይ ነው። ከትላንት ወዲያ እንዳያችሁት አውርቶ ነበረ ስለ ልጁ ካሌብ ነበር የተናገረ የነበረው። ሌላ ሀገር እንደምትሄድ ልጅሽን ይዘሽ ሂጂና እንግዲህ ትንሽ አየር ተቀብለሽ ተዝናንተሽ ምናምን ነገር ትመጫለሽ ብሎ ነበረ ነግሯት ነበረ። እሷም ላስብበት ብላ ነበረ መልስ የመለሰችው የነበረው። ዛሬ ግን እንዳትመጣ ካሁን በኋላ ልጄ ጋር ድረሽ እንዳትልብኝ እያለው ነው። ትክክለኛ መልስ ነው የመለሰው ማለት ነው። እና እንግዲህ ልጄን በፈለኩኝ ሰዓት እንደፈለኩኝ ማድረግም ደግሞ መብት አለኝ። እንደፈለኩኝ በፈለኩኝ ሰዓት ሄጄ ማየት መብት አለኝ። ስለዚህ ካሁን በኋላ ልጄን ለደቂቃ ላጣውንም ሆነ ልጄ የሆነ ነገር ሆነም ሊባል አልፈልግም። ስለዚህ ከልጄ ጋር እኔ ቀልድ አላቅምና ካሁን በኋላ ከሱ ጋር ወይም ደግሞ ከሷ ጋር ምንም አይነት ግንኙነት እንድታደርግ እኔ አልፈልግም ብሎታል ማለት ነው። ማስጠንቀቂያ ሰጥቶታል። እኔ አሁን የምናገረው ነገር ቢኖር ቤተሰብዬ ካሌብ ትክክል ነው። እውነቱን ነው የተናገረው ማለት ነው። ለምን ብትሉኝ የተናገረውን በስነ ስርዓት ያደረገውን ነገር ነው የተናገረው ያለው ማለት ነው። ሩታን አብርሽ ካረጋት በላይ አይደለም ያደረገችው ወይም ደግሞ የሆነ ድርጊት የፈጸመችበት ማለት ነው። እና አብርሽ በጣም ብዙ ነገር ነው ያደረጋት ሩታን በጣም ብዙ ነገር ማለት ነው። ስለዚህ ያንን ነገር አስቦ ያንን ነገር እውነት ነው ወይ ብሎ አስቦበት መናገር ነው እንጂ ያለበት እውነት ነው ወይ ይሄንን እኔ አጥፍቼ ያለሁኝ ገና አፍ አለኝ ብሎ እሱ ያወራል። አብርሽ አፍ አለኝ ብሎ እኔ እኮ ይሄንን ነገር መታደርገኝን ነገር ሁሉ ካሁን በኋላ ራሱ ጥሩ እንሆናለን ራሱ ቢባል ራሱ እኔና እሱ አንተማመንም። ይሄንን ጉድ አድርጋኝ ይሄንን ነገር ሁላ አድርጋኝ እንዴት ነው እኔ እሷ ላምን ምችለው? እንዴት ነው እኔ ከሷ ጋር መቀጠል የምችለው? ስለዚህ ብሎ ሲለው እንግዲህ ሰምታችሁታል። አንተ ካደረካት በላይ እሷ አላደረገችም ወይም ደግሞ እሷ አልገፋችም ብሎታል ማለት ነው። ትክክለኛ መልስ ነው የመለሰው። የምሬን ነው የምላችሁ ቤተሰብ፣ ትክክለኛ መልስ ማለት ነው። ካሌብ የምር ጀግና አንበሳ እንዴ! እውነቱን ይግደልህ ከፈለገ እውነቱን ይግደልህ፣ ከሰውም ጋር ያጣላ እና እውነቱን መናገር ይሻላል ከውሸት ማለት ነው። ሩታ እዛ ጋር ያ ሁላ እየተሰቃየች ያ ሁላ እያለፈች ያ ሁላ መስዋዕት እየከፈለች ያ ሁላ ነገር እያደረገች ቼክ ያላረጋት ሴትያ ልጅ ዛሬ ደግሞ ሄዶ ከጭራሽ ብሎ ከሱ ጋር ከሄርሜላ ጋር ሄዶ ሄርሜላን ይቅርታ ይጠይቃል። ሄርሜላን ይቅርታ እንደጠየቀ ሄርሜላ ይቅርታ እንደሚጠይቃት ሁላ ሩታን ይቅርታ ቢጠይቅ ኖሮ ትዳሩን አያፈርስም ነበር እስካሁን። ትዳሩንም አይፈርስም ነበረ። ትዳሩንም ይስተካከል ነበረ።
ግን በራሱ ያመጣው ጣጣ ነው ራሱ የገባበት። ስለዚህ አሁንም ቢሆን አብርሽ ነው እንጂ ጣጣውን ያመጣው እሷ አይደለችም፣ ሩታ አይደለችም። አሁንም ቢሆን እሷ በዙሪያ ያሉ ልጆች እንዳለ መልካም ናቸው። የእሷ በሷ ዙሪያ እነ ፈረንጁ ብትል እነ ማና ሁሉንም ማለት ነው። ሲጀመር እንዳንተ ከአስሩ ጋር መጥፎ ነች፣ እንደዚህ ነች፣ በዚህ ወጣ በዚህ ገባ የሚል አይደለም ያላት። በስነ ስርዓት የእውነት የሚከራከሩ ሰዎች ናቸው ያሉት፣ የእውነት ማለት ነው። እንዳንተ አይነቶቹ አይደሉም፣ እንዳንተ አይነቶቹ ልፍስፍሶች አይደሉም ያሉት። በስነ ስርዓት እውነትን የሚናገሩ ሀቅን የሚያወሩ ምርጥ ሰዎች ናቸው ያሉት። ስለዚህ አንተ አሁንም ቢሆን ሚስትህን እኔ አልፈልጋትም ካልክ ሚስትህ እኮ ማለት አንተ ከልጅህ ጋር ልጅህ ያመጣችልህ ሚስትህ ነች አይደለ? ስለዚህ ቤተሰብ አንዳንዴ እኔ በወንዶች በጣም የሚያስጠላይ ባህሪ ምንድነው? የሆነ ከሚስታቸው ልጃቸው የሚያስበልጡ ወንዶች አሉ። ሁሉንም አንድ አይደለም፣ በእርግጥ ቅር እንዳይላችሁና ሁሉም አንድ አይደለም፣ ሁሉም ሴትም አንድ አይደለም፣ ሁሉም ወንድ አንድ አይደለም። ወንዶች ልጅ ሲወለድላቸው ወደ ልጃቸው ያደርጉና ሚስቴው ቼክም ላይ ያደርጓት ሁላ ይችላሉ። በጣም ብዙ ወንዶች አሉ። እና ያንን መሆን የለበትም። እሷ የሱ ፍቅር ለመስጠት ትጥራለች፣ ለመንከባከብ ትጥራለች። እሱ ግን ቼክም አያረጋትም። ያ መሆን የለበትም። ልጁ የመጣው ከእናቱ ጋር ነው፣ ከሱ ጋር ነው። ስለዚህ ያንን ስለሆነ ቅድሚያ ፍቅር መሰጠት ያለበት የሚስት ነው። እና የሚስት ፍቅር ሳይሰጥ ልጄ ማለቱ ምንም አይደለም፣ ምንም አግባብ አይደለም። ለምን ብትሉኝ የሚስት ያልተሰጠ ፍቅር ሚስቴ በቃ በፍቅር አለመስጠት ልጄን ይሻለኛል ብሎ ልጁ መርጦ ሚስቱ ተለያት ማለት ደግሞ አስቡት፣ ምንም ምክንያት ሳያገኝ ማለት ነው። ያንን መሆን የለበትም፣ ግን ጅህልና ነው ይሄንን። ስለዚህ ያንን ሳይሆን በስነ ስርዓት አንተ ወደህ ፈቅደህ በስነ ስርዓት ተነጋግረህ ጨርሰህ ነው ይሄንን ነገር መሆን ያለበት ማለት ነው። ግን የመጨረሻ ደነስ ስለሆንክ ነው፣ የመጨረሻ ማለት ነው ከምነግርህ በላይ አብርሽ ጥፋተኛ ነህ። ጥፋትን ደግሞ አምነህ መቀበል አለብህ ይሄንን። ስለዚህ ጥፋተኛ ነህ። አሁንም ቢሆን ሩታን ይቅርታ ጠይቀህ አሁንኑ ቢሆን ከሩታ ጋር ብትኖር ይሻልሃል፣ ከሩታ ጋር ብትሆን ይሻልሃል። እቺ ልጅ አንተን አታዋጣክም፣ ምንም ነገር አታዋጣም። ትቅርብህ፣ እቺኛዋ ማለት ነው ትቅርብህ ብቻ ሳትሆን በቃ ጭራሽ ከህይወትህ ማስወጣት ነው ያለብህ። ከህይወትህ ውልቅ ማለት ነው፣ ውልቅ አድርገህ ህይወትህ መኖር አለብህ። እና ሲባሉት የሚመጣ ሂት ሲባል የሚሄዱት አህያ አትሁን። እወቅ ከመናገርህ በፊት አስብበትና ውሳኔህን ወስን በቃ።